በቃ እኔ መሄድ አለብኝ በቃ አስገባው እሺ ነጊያኔ ያሽኝ እስቲ ና ዛሬ እንኳን እንበል ና አስገባው ሰላም ቤተሰቦች እንዴት ናችሁ ከሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ሰላማችሁ በዝት ይበልልኝ ሰሞኑ ጠፋ ብያለው አውቄያለሁ እና በጣም ይቅርታ ስለጠፋው ቤተሰቦች ዛሬ ምርጥ ቪዲዮ ልሰራላችሁ ነው ያሰብኩት የሚገርም ፕራንክ ነው የምሰራላችሁ ዛሬ ፋዘርም ፕራንክ ላደርገው ነው የሚገርም ፕራንክ ማለት ነው ምን መሰላችሁ የፕራንኩ አይዲያ ማለት ነው እኔ ኑሮ መሮኛል ሀገሬ ላይ ኢትዮጵያ ላይ ኑሮ ምርር ብሎኛል መኖር አልቻልኩም በቃ ምንም መኖር አልቻልኩም ስደት መሄድ ፈልጋለሁ ነው ማለት እና እዚህ ጋር ሻንጣዬን ልብስና ነገር ይዣለሁ እና ስደት መሄድ ፈልጋለሁ 100,000 ብር ለደላላ ከፍያለሁ እና በሊቢያ በኩል ነው ወደ ፈረንሳይ ነው መሄድ ፈልገው ነው ምለው ወደ እንግሊዝ ነው መሄደው ሲሄድም ደግሞ ያው አንዳንድ ገንዘቦች ያስፈልጉኛል ታውቃላችሁ ገንዘብ እንደሚያስፈልግና ያ ገንዘብ ደግሞ መሸፈን ያለበት አንተ ነህ ነው ምለው እስከ 1 ሚሊዮን ብር ነው እስከ መግቢያው ድረስ ተብያለሁ እና ፋዘርን እስከ 1 ሚሊዮን ብር ታወጣለህ እና 100,000 ብር ቀብድ ከፍያለሁ በሊቢያ በኩል ነው የሚሄደው ስደቱን እንግዲህ ያው አባቴ አታስከፋኝም ብዬ ተስፋ አደርጋለሁ ምናም ብዬ ነው ምጀነጅ ነው ማለት ነውና ምን እንደሚል ምን አይነት ሪአክሽን እንደሚያሳይ ፋዘርን አብረን እናየዋለን ቤተሰቦቼ ምርጥ ቪዲዮ ነው የሚሆነው ማርያምን ነው የምላችሁ በጣም የሚገርም ቪዲዮ ነው የሚሆነው 1 ሚሊዮን ብር ፋዘር አንተ ለኔ ማውጣት አለብህ ይሄ 1 ሚሊዮን ብር ደግሞ ምከፍለ በ3 አመት በ5 አመት ውስጥ ነው ምክንያቱም ፈረንሳይ መግባት ያለብኝ ያው በ1 አመት ውስጥ ነው ብዬ ነው ምነግረው ማለት ነው ስለዚህ 100,000 ብር ቀብድ ለደላላ ከፍያለሁ እስከ ኢትዮጵያ እስከምወጣ ድረስ 100,000 ብር ከፍያለሁ ሊቢያ ላይ ስደርስ 500,000 ብር ታስገባለህ ከሊቢያ ደግሞ የሆነ ሀገር ስገባ 500,000 ታስገባለህ በቃ ቢያንስ እስከ 1 ሚሊዮን ብር መሸፈን አለብህ አባቴ አንተ ስለዚህ እንግዲህ እስቲ ምን አይነት ሪአክሽን ያሳያል አባቴ አብረን እንከታተለዋለን ቤተሰቦቼ ፋዘር ውጪ አካባቢ ነው በረንዳ ላይ ቁርስ እየበላዩን አላወኩም ብቻ እስቲ ቪዲዮ ምርጥ ይሆናል ብዬ ተስፋ አደርጋለሁ ቤተሰቦቼ ተከታተሉኝ ቪዲዮ ስጠላ ጃኬት ነገር ጣል ላድርግ እንዲሆናል እስቲ ፋዘር የት እንዳለ ማየት አለብኝ መጀመሪያ እስቲ ሹፍ እናድርገውና እየታጠበ ነው ማለት ነው ከዚህ በላይ እየታጠበ ነው እስከሚታጠብ ድረስ ማለት ነው አንዳንድ ነገር ባዘጋጅ ደስ ይለኝ ነበር ግን ማለት ነው እዚች ጋር ደላላው የሰጠኝ ወረቀት አለ ማለት ነው 100,000 ብር ሰጠው የሰጠኝ ወረቀት አለ ይሄ መታወቂያዬ ነው ችግር የለም ግቢ ሲስተር ቪዲዮ እየሰራው እንግዲህ አብረን እናያለን ተከታተሉኝ ፕራንክ ላደርገው ነው ማለት ነው ይኸውልሽ ፕራንክ ማድረገው ወደ ፈረንሳይ ልሄድ ነው ወደ እንግሊዝ ልሄድ ነውና እስከ 1 ሚሊዮን ብር ታበድረኛለህ ነው ምለው 100,000 ብር ለደላላ ከፍያለሁ 1 ሚሊዮን ብር ጋሺ አበድረኝ ወደ ፈረንሳይ ልሄድ ነው በሊቢያ በኩል ነው ምለው ስለዚህ ምን ታረጋለሽ መሰለሽ አንቺ መተሽ በቃ አበድረዋ ምን ችግር አለው 1 ሚሊዮን ብር አይደል እንዴ ነው የምትይው ሰማሽ እሺ እያወራሁት ማለት ነው መሀል ላይ ግራ ይገባዋል እሱ ምንድነው እንዴት ምናምን ሊለኝ ይችላል ያለው ነገር ሊያወራ ይችላል ከዛ ትመጪና ምን ነው ወንድሜ ቦርሳ ይዘህ ወጣ ስትይ ከዛ በኋላ ከፋዘር እኮ 1 ሚሊዮን ብር ልበደረው ብዬ በቃ ትንሽ እንትን እያለኝ ነው ስለው እንዴ ጋሼ 1 ሚሊዮን ብር ምን አላት አበድረዋት ይዋለሽ ማለት ነው ተግባባን ነይ እንግዲህ በቃ አንቺም ሐሳብ ይፈልጋል ምርጥ ነው የሚሆነው ነይ ስልሽ ትመጫለሽ እሺ ቆይ አልጨረሰም መሰለኝ ጋይሶች ፋዘር ምን መሰለ ትንሽ ላወራ የምፈልገው ነገር አለ መጀመሪያ ግን እዚህ ጋር ቁጭ በል ይሄ ችግር የለውም እነግርሃለሁ ምን መሰለ አባቴ
እኔ በቃ አንድ ነገር ላወራ እፈልጋለሁ ማለት ነው። እኔ አሁን ጋሼ ኢትዮጵያ ላይ በጣም የስራ ሁኔታ ጫና በጣም ስለበዛብኝ ማለት ነው ኢትዮጵያ ላይ መኖር በጣም ሰልችቶኛል ማለት ነው። በጣም ሰልችቶኛል እና አስቀድሜ ልነግርህ ፈልጌ ነበር አልነገርኩም። እና ትንሽ ብር ነበረኝ የተበዳደርኳቸውም የራሴም ጨማምሬ ለደላላ 100,000 ብር ከፍያለሁ። የደላላ 100,000 ብር ከፍያለሁ። 100,000 ብር ስትለኝ የደላላ ምን ሊሰራልህ ነው? ደላላው 100,000 ብር የምትሰጠው? እኔ በቃ ወደ ፈረንሳይ ወደ እንግሊዝ መሄድ እፈልጋለሁ ጋሼ። እንግሊዝ? እንግሊዝ መሄድ እፈልጋለሁ። እንግሊዝ መሄድ እፈልጋለሁ እና 100,000 ብር ለደላላ ከፍያለሁ ማለት ነው። በሊቢያ በኩል ነው ልሄድ ያሰብኩት። ይሄ ቁም ነገር ነው ልነግርህ የምፈልገው። በሊቢያ በኩል ነው የሚሄደው ማለት ነው። እና በሊቢያ በኩል ነው የሚሄደው 100,000 ብር ከፍያለሁ። ደላላው ያለኝ እስከ 1,500,000 ብር ነው ያለኝ ማለት ነው። ቀጥታ በቃ ሙሉ ፕሮሰሱ አልቆለት ማለት ነው። እና 100,000 በሊቢያ በኩል አድርጌ ወደ እንግሊዝ መግባት ፈልጋለሁ። ሊቢያ ነው ያልከኝ? ሊቢያ ህይወት የሽፍታው ሀገር አሁን ንጹህ ነው፣ እዛ ሀገሩ ንጹህ ነው። እና ህይወቴን ማስተካከል ፈልጋለሁ። የእናንተንም ህይወት ልቀይር ፈልጋለሁ። እና ፈረንሳይ እንግሊዝ ገብቼ የእናንተን ህይወት ማስተካከል ፈልጋለሁ። ፋዘር እኔ ሊቢያ ስንት ሰው እየታረደ በቀን ሰው በላሽ የሰው ስጋ ጠብሰው የሚበሉ በረሃ ላይ ቁጭ ብለው መሳሪያ ይዘው ሂዝቦላ የሚባል አይደለም። እኔ እኮ በቃ በሽታ አሉ እዛ ሊቢያ ማለት ነው። እንኳን ሊቢያ ልትገባ ማለት ነው ቱኒዚያ ታንዛኒያ ሳትደርስ እዛ ነው ላጥ የሚያደርጉ። እንደሚያርዱ እንደምትያዝና እንደሚያርዱ ግልጽ ነው። እኔ ጸሎት አድርግልኝ። አሁን ይኸውልህ ጋሼ 100,000 ብር ከፍያለሁ። 100,000 ብር ስከፍለው ደላላው ራሱ ወረቀት ሰጥቶኛል፣ ኮንቲነር ውስጥ የምገባበት ማለት ነው። እስከ ኢትዮጵያ ድንበር እስከምሻገር 100,000 ብር የከፈልኩበት ወረቀት ነው ፈርሞ የሰጠኝ። እና አሁን ግዴታ 1 ሚሊዮን ብር ደግሞ ግዴታ ያስፈልገኛል ማለት ነው። ይሄ 1 ሚሊዮን ብር ደግሞ መሸፈን ያለብህ አባቴ ያው ታውቃለህ አንተ ነህ 1 ሚሊዮን ብሩን ማለት ነው። እኔ ኬት አምጥቼ 1 ሚሊዮን ብር አሁን ይኸውልህ ጋሼ ኬትም አምጣው ኬትም ቁፈረው እሱ እኔ ግራ ነው የገባኝ። ግን የሰው ልጅ ከሄደ በኋላ ነው ስደት ከሄደ በኋላ ነው ብር ላኩልኝ የሚለው አይደለ? እኔ ደግሞ ስደት ሳልሄድ አንተ እንዳትጨነቅ አንተ እንዳታስብ ብዬ ነው አሁን 1 ሚሊዮን ብሩን አበደረኝ ማለት። እኔ 1 ሚሊዮን ብር ኬት መጥቶ እኔ ኬት አምጥቼ ሊቢያ የሚባለው ነገር እኔ 1 ሚሊዮን ብር ሰጥቼ እኔ ገንዘብ ሴት አለኝ 1 ሚሊዮን 1 ሚሊዮን አረ 1 ሚሊዮን እኮ የሰው ልጅ አይዘውም፣ መንግስት ነው የሚይዘው። መንግስት ነው የሚይዘው 1 ሚሊዮን ይዘዋል የሰው ልጅ ጋሼ ይዘዋል። የሰው ልጅም አይዘውም፣ ተራ ሰው አይዘውም 1 ሚሊዮን። ልጅ 1 ሚሊዮን ካለኝ እኮ እኔ እዚህ 500,000 ብር ሰጥቼ አንተ መኪና ገዝተህ አሰራም በ500,000 ብር እንዴ 500,000 ብር አይሮፍ ገዝተህ ይሄ ምንድን ነው የሚባለው? አይናማ የሚባለው ነጩ መኪና ቀዩ መኪና ገዝተህ አዲስ አበባ፣ ድሬዳዋ፣ ናዝሬት፣ አዳማ ምን እያልክ አሰራም 500,000 ብር። እኔ እንግሊዝ ነው መሄድ የምፈልገው 100,000 ብር ከፍያለሁ። የከፈልኩበት ወረቀት አለ። እንግሊዝ ሄደዋል ብለህ አንተ ልትበላ የጅብ መንጋ ውስጥ ልትገባ ነው በሊቢያ ሽፍታ። በቃ የጅብ መንጋ ናቸው። እኔ ሄጄ አሁን ብር ላክልኝ ማለት ነበረብኝ። እኔ ለአንተ በማሰብ አይደለም እዚች ጋር የነገርኩ። የሰው የከብት ስጋ በልተው አያውቁም። ይሄ ሊቢያ ውስጥ በረሃ ውስጥ ያሉት ሽፍታ የሰው ስጋ ጠብሰው የሚበሉ ናቸው፣ ወጥ ሰርተው የሚበሉ ናቸው። ባለፈው ልጆቻችን ጨርሰው በልተው 12 ልጆች ሄደው በሏቸው። በቃ እኔንም ይብሉኝ። እኔ ህይወቴ ብቻ ነው እንዲቀየር የምፈልገው። ላሞቹንም ሽጠህ ይሄንን ቤት ሽጠህ ይሁን አሲዘው እኔ አላውቅም። ብቻ በቃ እንግሊዝ መግባት እፈልጋለሁ። በቃ እኔ ሁሉ ፕሮሰሴን ጨርሼ ዛሬ ከሰዓት ነው ልነሳ ያሰብኩት። ዛሬ ከሰዓት ነው 100,000 ብር እዚህ ተነማርያም አንቺ ያለሽ እኔ እንግሊዝ መግባት እፈልጋለሁ። አውሮፓ መግባት እፈልጋለሁ። በቃ ማታ በህልሜም አይቼዋለሁ ጉዳዩ። አንተ ሻንጣ ይዘህ ስትገባ ወደ ቤት
ለካ አንተስ ወደ ውጭ ልትወጣ ነው ለካ። እኔ በህልሜ ያሳይቶኛል። ወይ ማርያም፣ ወይ እግዚእትነ ማርያም፣ ወይ ሰው ስላሴ፣ ወይ ይሄ ልጅ መልሱልኝ ማታም በህልሜ አይቼዋለሁ ልጅ። ኧረ ጋሼ በቃ እኔ እንግሊዝ መግባት ነው ውስጥ። ቆርጠህ ልትሄድ ነው? ቆርጫለሁ፣ 100,000 ብር ቆርጫለሁ። ደላላ 100,000 ብሬን በልቶኛል። አሁን 1 ሚሊዮን ብር ነው የሚያስፈልግህ ብሎኛል። ከመሄዴ በፊት ልንገርህ፣ ላሞቹንም ሽጣቸው፣ ቤቱንም አስይዘው፣ በባንክ አስይዘህ 1 ሚሊዮን ብር እርዳኝ። በቃ እሺ፣ አንተም የሽፍታ መንጋ ልትሆን ቤቱን አስይዤ ቤቱንም ባንክ ሊወስድብኝ እኔም ከተከራይቼ ልቀመጥ፣ አንተም እዛ የሊቢያ ሽፍታ ጠብሰው ሊበሉ። አይበሉኝም። እኔ አስቆማቸዋለሁ። አስቆማቸዋለሁ። እኔ በቸርነት በእግዚአብሔር አለ። አውሎም ንፋስም አያቆማቸውም እነሱ። አውሎ ንፋስ አያቆማቸው፣ መንግስትም አያቆማቸው። ኧረ ያቆማቸዋል ጋሼ፣ ኧረ ያቆማቸዋል። አሁን እሺ 1 ሚሊዮን ብሩን ትረዳኛለህ አትረዳኝም? እኔ እምቢ ብለህ ስትሄድ ካገኘው እኔ ከመሄዴ በፊት ልንገርህ ብዬ ነው። አሁን ታበድረኛለህ? 1 ሚሊዮን ብሩ እኔ እንደሌላ አውቃለሁ፣ ግን ላሞቹ ሽጣቸው በቃ እና ቤቱንም አስይዘው በባንክ ላሞቹም ሽጣቸው፣ ቤቱንም አስይዘው። ቤቱን አላስይዝም። ቤቱን ይሄ ሁሉ ሰው የሚሰበሰብበት ነው። ቤቱን ባንክ አይወስድብኝም። አንቆ ነው የሚያወጣኝ መንግስት። እኔ ኢትዮጵያ ኑሮ ሰለቸኝ እኮ አባቴ። ካገኘው በሰው በደራለሁ። እኔ ብንጠለጠልም ቢያንጠለጥለኝም ቤቱንማ ከጄ ከወጣ አይገባም። ይሄን ቤት አስክሬንህም ይሁን አጥንትህም ቢልኩልኝ የሊቢያ ሽፍታ እዚያ ማስቀምጥበት ነው ቤቱ እንጂ አንተ እንኳን እንግሊዝ እንኳን ፈረንሳይ ጀርመን አውሮፓ ልትገባ ከአፍሪካ ይሄ የሰው ስጋ የሚበሉት ያልከው ሊቢያ ውስጥ ማታልፍም። ይግጡሃል በቃ። እኔ አልፋለሁ፣ ማንንም አይግጠኝም። አልፋለሁ በቃ። አሁን እኔ 100,000 ብሬን ከፍያለሁ። ያለኝን ብር አምጣጥቼ ነው የከፈልኩት አባቴ። እንግዲህ አሁን አንተ አይሆንም እያልከኝ ነው? እንዴት ተደርጉ? እንዴት? እንግሊዝ እኮ ነው ጋሼ። እንግሊዝ ማለት እኮ በቃ ህይወት መቀስ። እንደው እንግሊዝ ሲባል እዚህ ኬንያ መሰለ፣ እንደው ኬንያ መሰለ። እንግሊዝ አውሮፓ እኮ ነው እኮ። አውሮፓ ነው መግባት የምፈልገው። እንግሊዝ መግባት እፈልጋለሁ። እንግሊዝ ከዛ ህይወታችሁን እቀይራለሁ። በአንድ አመት ውስጥ ብሩን እመልሳለሁ። በላንተስ በሌላ መንገድ ሄዳለሁ ካልክ በሌላ መንገድ ሂድ። ሊቢያ የሚባል አገር አትግባ። ሊቢያ የገባ ህዝብ እዛው ቀረኩ በረሃ ውስጥ። እኔ አማላጅ ማንን ልላክ? ኧረ ተይ እህቴ። እኔ እዚህ ነይ፣ አንቺ ነይ፣ ያው እሷንም ጠይቃት። ነይ አንቺ እዚህ ጫማ ስጪኝ። ነይ፣ በዚህ አልስማማም። ነይ። ምን ችግር አለው? ለምን አትስማማም? ይኸው እሷም ስምምነት ውስጥ ገብተና እሷም አለች። ይኸው እሷም እህቴ። አሁን እስቲ ጋሼ ለኔ እስቲ ንገሪው ምን ማድረግ እንዳለበት እስቲ። አባቴ ይሂድ በቃ፣ ብሩ ስጠው። ሌላ ምን? ስንት ብር ነው የሚሰጠኝ? ለኔ ስጠው የምትይው? 1 ሚሊዮን ስጠው በቃ። ይኸው እሷም 1 ሚሊዮን ስጠው እያለች ነው ጋሼ። በቃ ስጠኝ፣ ልሂድ አይደል እህቴ? ህይወታችሁን ልቀይረው። ሊቢያ እንደሚገባ አውቃለሁ። ብቻ ማለት ነው ገብቼ ህይወታችሁን እቀይረዋለሁ። ቤቱን በካርታ ያስይዝልኝ፣ ላሞቹንም ይሽጣቸው። ወተት ለ1 አመት ብታጡ ነው እናንተም በቃ ኡፍ ትላላችሁ። ከዛ በኋላ ያንተ ብር ልከህ ነው ብር በብርና ሀብት በሀብት ምን ሆነው? አዎ አንተ ከሊቢያ ወጥተህ በ1 አመት ውስጥ እገባለሁ። በ1 አመት ውስጥ እስቲ እኔ ግድ የለም ነይ ጫማ ፈልጉልኝ። እኔ ላስብበት። እስቲ ከብዙሃንም ላውራ። እስቲ ልማከር ይሄ ነገር። እኔ በዚህ እናንተ ገደል ውስጥ ገብታችኋል ብዬ እኔ ገደል ውስጥ አልገባም። ከብዙ ልማከር። የህግ ማማካሪ ያለ ላማከር። እኔ አሁን አንተ ማለት ነው ከመሄድህም በፊትም ቁርጥህም ከመሄድህም በፊት እዚህ ግቢም ለቀህም ከምትወጣ ቆይ እስቲ እንመካከራለን። ቆይ እስቲ ቆይ፣ ይሄ ሻንጣው የሚቀመጥ ቆይ እስቲ ከማጋ ነው? እሺ አለ ሰውም አለ። ቆይ ይደርስ ነገ ያደረ ነገር ጥሩ ነው። እስቲ ቆይ አሁን እንዴት አትፈልግም? አሁን አትሂድ። ቆይ እስቲ ችግሩ እኔ ልማከር። ቆይ ምን ይገጥመኛል ብለህ ፈርተህ ነው? መንገድ ላይ ምን አለ ብለህ ፈርተህ ነው? እስቲ ምን አለ? መንገድ የሚያውቁ ሰዎች አሉ።
ላጥናው እስቲ ቆይ ዛሬ ዋል እስቲ ቆይ ልጅ ይሻለኛል። አዎ እስቲ እሺ በለኝ ኧረ እኔ መሄድ አለብኝ። በቃ እኔ መሄድ አለብኝ። በቃ አስገባው። እሺ ነጊያኔ ያሽኝ እስቲ ና ዛሬ እንኳን እንትን እንበል። ና አስገባው። እሺ በል ልጅ እስቲ እኔም ልማከር እስቲ። እሺ በቃ ውሳኔን አሳልፈሃል አባት። ይሻላል እንደሱ አይደለ? አልሂድ። እንግዲህ ቤተሰቦች ፕራንክ እንደሆነ ግን አልነገርኩትም ማለት ነው። ፕራንክ እንደሆነ አልነገርኩትም። ከሰው ልማከር ከሰው ልነጋገር ብሎኛል። ስለዚህ ቀጣይ ቪዲዮ እንዲኖረው ፈልጋለሁ። ስለዚህ ቀጣዩን በሌላ ቀን እሰራላችኋለሁ። ፋዘር እንግዲህ በቃ የሚገርም ቪዲዮ ነው፣ ግን ፕራንክ እንደሆነ ልንገረው አልንገረው እያልኩኝ ነው። አልነግረውም። ቤተሰቦች የተከታተሉት የቪዲዮ የሚገርም ቪዲዮ ነው። ይመቻችሁ።